ሁላችንም ለእግዚአብሔር ቃል ክብር ትንሽ ክፍል ነው የማነበው ከዛ ያለውን አብራራለሁ ጌታ የሰጠንን ነገር እንድንካፈል እንነጋገራለን የዮሐንስ ወንጌል ምዕራፍ 6 ላይ ነው ማነበው ከቁጥር 1 እስከ 14 ያለውን ካነበብን ይበቃናል በጣም በሚታወቅ የእግዚአብሔር ቃል ክፍል ውስጥ እግዚአብሔር ሁሉ ጊዜ ማለዳ አዲስ ስለሆነ ምህረቱም ማለዳ የእግዚአብሔር መንፈስ አዲስ ስለሆነ ለእያንዳንዱ ጊዜ የሚሆን ነገር አለው ከአንድ የቃል ክፍል እግዚአብሔር የተለያየ መረዳትን ይሰጣል አንዳንድ ጊዜ ሁለት አገልጋዮች ተመሳሳይ ክፍል ገልጠው ግን ደግሞ የተለየ መረዳት እንዲኖረን ያደርጋሉ ያ የእግዚአብሔር ቃል ብልጥግና አቅም ነው በቃ በጣም ሪች ነው በጣም ጥልቅ ነው በጣም ብዙ ነውና ይሄ ክፍል እንደሱ ነገር ነው ባነበብኩት ቁጥር አዲስ ነገር ማገኝበት ነውና ዛሬም ለኔና ለናንተ እንደዛ ይሆናልናል እግዚአብሔር ይባርከናል እግዚአብሔር ይረዳናል ተጽናንተን እንወጣለን ተባርከን እንወጣለን ከእግዚአብሔር አንዳች ነገር ተቀብለን እንወጣለን እንደመጣን ሆነን አንመለስም ክብር ለእግዚአብሔር ይሁን ሃሌሉያ ምዕራፍ 6 ቁጥር 1 እንደዚህ ይላል ከዚህ በኋላ ኢየሱስ ወደ ገሊላ ባህር ማዶ ተሻገረ እርሱም የጥብርያዶስ ባህር ነው በበሽተኞች ያደረገውን ምልክቶች ስላዩ ብዙ ሕዝብ ተከተሉት ኢየሱስም ወደ ተራራ ወጣና በዚያ ከደቀ መዛሙርቱ ጋር ተቀመጠ የአይሁድም በዓልም ፋሲካ ቀርቦ ነበር ኢየሱስ አይኖቹን አንስቶ ብዙ ሕዝብ ወደ እርሱ ሲመጣ አየና ፊልጶስን እነዚህ እንዲበሉ እንጀራ ከወዴት እንገዛለን አለው ራሱ ሊያደርግ ያለውን ያውቅ ነበርና ሊፈትነው ይህን ተናገረ ፊልጶስ እያንዳንዳቸው ትንሽ እንዲቀበሉ የ200 ዲናር እንጀራ አይበቃም አለው አይበቃም ብሎ መለሰለት ከደቀ መዛሙርቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ 5 የገብስ እንጀራና 2 ዓሣ የያዘ ብላቴና በዚህ አለ ነገር ግን እነዚህን ለሚያህሉ ሰዎች ምን ይሆናል አለው ኢየሱስም ሰዎቹን እንዲቀመጡ አድርጎ አለ በዚያ ስፍራ ብዙ ሳር ነበረበት ወንዶችም ተቀመጡ ቁጥራቸውም 5000 የሚያህል ነበር ኢየሱስም እንጀራውን ያዘ አመስግኖም ለደቀ መዛሙርቱ ሰጠ ደቀ መዛሙርቱም ለተቀመጡት ሰዎች ሰጧቸው እንዲሁም ከዓሣው በፈለጉት መጠን ከጠገቡም በኋላ ደቀ መዛሙርቱን አንድ ስንኳ እንዳይጠፋ የተረፈውን ቁርስራሽ አከማቹ አላቸው ስለዚህም አከማቹ ከበሉትም ከ5 የገብስ እንጀራ የተረፈውን ቁርስራሽ 12 መሶብ ሞሉ ከዚህ የተነሳ ሰዎቹ ኢየሱስ ያደረገው ምልክት ባዩ ጊዜ ይህ በእውነት ወደ ዓለም የሚመጣው ነብይ ነው አሉ ይላል በዚህ ምክንያት ኢየሱስን ያነክሱት ዘንድ ሊመጡና ሊነጥቁት እንዳላቸው አውቆ ደግሞ ወደ ተራራ ብቻውን ፈቀቅ አለ ይላል ቁጭ በሉ እግዚአብሔር ያክብራችሁ የዛሬው የእግዚአብሔርን ቃል የማካፈላችሁ እንጀራን በቅንፍ በረከትን ማለት ትችላላችሁ እንጀራን ፍለጋ በሚል ነው ከዛ በኋላ እንዳላደክማችሁ ነው ያላነበብኩላችሁ እንጂ ታሪኩን ብናነበው ደስ ይለኝ ነበር ሰው እንደምታውቁት ብዙ ነገር ይፈልጋል እኔ የተለያዩ ነገሮች አይቻውቃለሁ ለምሳሌ ሰው ደስታን ይፈልጋል ሰው ሚያምር ነገር ውበትን ተፈጥሮን ይፈልጋል እንደዚህ ነገሮች አሉ ሰው አንዳንድ ጊዜ ሰላም ይፈልጋል ሰው ቅድም ፓስተርዬ ሲጸልይ እንደነበረው ደስታን ይፈልጋል ደስተኛ መሆን ይፈልጋል የሰው ልጅ የማይፈልገው ነገር የለም በጣም ብዙ ነገር ይፈልጋል እንፈልጋለን መፈለጋችንም ስተት አይደለም ልክ ነን እንፈልጋለን ሰው ስለሆነን ነው እንደዛ ምንፈልገው እርፍ ማለት እንፈልጋለን በረከትን እንፈልጋለን በጣም ብዙ ምንፈልጋቸው ነገሮች አሉ አላማ እንፈልጋለን ማወቅ እንፈልጋለን ምንድነው የኔ ወደዚህ ምድር መምጣቴና በዚህ ምድር መኖሬ በጌታ መሆኔ ምንድነው ብለን የማንፈልጋቸው ነገሮች የሉም በምድር ላይ ብዙ ፍላጎቶች አሉን እንፈልጋቸዋለን በአንዳንዶቹ ቲያትር ተሰርቷል በአንዳንዶቹ ፊልም ተሰርቷል በዚህም ሀገር በውጭም ዓለም እና አያልቅም የሰው ልጅ ፍለጋ አያልቅም እንፈልግና ደግሞ ስናገኝ የሚገርመው ነገር በቃ አገኘናል ማለታችን ነው ደግመን እንፈልጋለን እኔ ሱፐርማርኬት ወይ የሆነ ግሮሰሪ መሄድ የሌለብኝ ሰዓት ብዬ ለራሴ ያሰብኩት በጣም በራበኝ ሰዓት ነው ምክንያቱም ያየሁትን ነገር ሁሉ የሚበላው የማይበላው የሚፈልግ ይመስለኛል ቺፕሱን ሳይገዛለሁ ዶናቱን ሳይገዛለሁ ሳምቡሳ ሳይገዛለሁ በጣም ስለራበኝ የምጠግባ አይመስለኝም አይ ቲንክ ሆድ ሲጮህ
አይምሮ የማሰብ አቅሙ ይገደባል መሰለኝ። ስለዚህ የማየው ነገር ሁሉ የሚያስፈልገኝና የሚያጠግበኝ ይመስለኛልና የሆነ ቆሎም ካገኘው ምናምን እገዛለሁ። የሚገርመው እሱን ገብቼ ትንሽ በልቼ እንደተቀመጥኩ በጣም ጨዋማ ስኳራማ ምናምን ነገሮች አይደሉ እነዚህ ነገሮች ፕሮሰስድ አይደሉ ምግቦቹ እንደበላው እነሱ ነገሮች ደግሞ ቶሎ ከሰውነት ይጠፋሉ። ያው ረሃብ ተመልሶ ይመጣል እና ይትራባላችሁ አሁንም እና የበለጠ ከበፊት ይልቅ የበለጠ ትፈልጉታላችሁ። እንጀራን ፍለጋ እንደዛ ይመስለኛል። ሁለት አይነት እንጀራ አለ፣ በኋላ እናየዋለን። የሰው ልጅ ፍላጎቶችን ሁሉ የሚልቅ ፍላጎት እና ፍለጋ የእንጀራ ፍለጋ ነው። እንጀራ ለመፈለግ ሰው ህይወቱን ሁሉ ይሰጣል። እኔ ነግሬያችኋለሁ፣ የረጅም ጊዜ ጸሎቴን ወደፊት የምጸልየው ነውና ላካፍላችሁ ነው። እንደ ፓስተራችሁ ስለምትቀበሉኝ፣ እንደ መሪያችሁ ስለምትቀበሉኝ እግዚአብሔር በዚህ ምድር እንዲያረግ ከምፈልጋቸው ነገሮችና በየዕለቱ ከጸሎቴ ከማይጠፉ ነገሮች መሃል አንዱ የአገሬ ህዝብ እንጀራና መልበስ ብርቅ እንዳይሆንበት አድርግ ነው። እግዚአብሔርም በታሪኬ በዘመኔ አሳየኝ ነው። ይነው ሜቢ ዘንግተነው ይሆን እላለሁ። እኔና እናንተ እንዴት በዚህኛው በ21ኛው ክፍለ ዘመን እንዴት እግዚአብሔር ተፈጥሮን ሳይነሳን ምንም ነገር ሳናጣ እንዴት እንጀራ ብርቅ ይሆናል? ሜቢ ረስተነው ይሆን እላለሁ። ድሮ ትዝ ይላችሁ ከሆነ እኔም እናንተም የሚበላ ምን አለ ነበር ቤት ስንገባ ምን ጠይቀው which is የተገኘውን ለመብላት ማለት ነው። ቂጣ ቢሰጡን እንበላለን፣ ምክንያቱም ሆድ መታገስ አለበት፣ መብላት አለብን። የሆነ ሽሮ ሞጥ ቢሆን እንበላለን። እግዚአብሔር ታሪካችንን ለወጠና የኔና የናንተን የሚበላ አለ ወይ ከሚል ህይወት ታሪክ ከነበረን ምስኪኖች አውጥቶ የሚበላው ምንድነው ወደሚል አስገባን ማለት ነው። which is የተገኘውን ከመብላት መርጠን ወደ መብላት አደረገን። ክብር ስጡት እስቲ። የእውነት ሜቢ ምናልባት ወደዚህ ስለመጣን ሰው ሁሉ በልቶ እንደኛ ጠግቦ ምግብ እየመረጠ መስሎንስ ከሆነ አንዳንዴ ቤት እንገባና የሚበላ ምንድነው ስንል ዶሮ ወጥ ወይ ትንሽዬ ጥብስ አለ ሲባል አይ ቅባት በዛብኝ ነው። እግዚአብሔር እኮ እንደዛ ነው ያመጣል። ሽሮ ነው ያለው ይሁን አምጡት፣ ቂጣ ነው ያለው ይሁን አምጡት ከሚል ህይወት እንትን ቅባት ይቅርብኝ ትንሽዬ ነገር ካለች ደረቅ ነገር ስጡኝ ወደሚል መራጮች አደረገን እኮ እግዚአብሔር። የእውነት እንጀራ አበላን። አሁንም ግን የምነግራችሁ በተለያየ ስፍራ ሲሄድ የማየው የምታዘበው ምናምን ነገር ዛሬም እዚች ምድር ላይ እንጀራ ብርቅ ነው። ምን ልላችሁ ነው? እንጀራን ፍለጋዎችን ሁሉ የሚልቅ ህይወትን የሚያሰጥ ፍለጋ ነው። ስለዚህ እንጀራን አጣጥለን ምናምን ምናወራ አይደለንም። እንጀራን ስለፈለጉ እንዴት ፈለጉ ምናምን ምን ላይ በጣም ትልቅ ነገር ነው። አላማ ይጠፋብሃል፣ ደስታ ይጠፋብሃል። ሰላም ምንድነው? ሰላም አፍተር ኦል ካልበላው ነው የምትለው። ምንድነው ደስታ? አልበላውም ሆዴ እየጮኸ ነው አይምሮዬም ምናምን እየሰራ አይደለም ነው የምትለው። እንጀራን ፍለጋ በጣም ትልቅ የፍለጋዎች ሁሉ እናት ነው እና ስተትም አይደለም መፈለግ። እና በዚህ ክፍል እንደምታዩት ጌታ ኢየሱስ ክርስቶስ ተአምራት እንዳደረገ ኦሬዲ በጣም በተአምራት የተሞላ መጽሐፍ ነው የዮሐንስ ወንጌል። ተአምራት እንዳደረገ ሰምተው በቅፍርናሆም ኢየሱስን ተከተሉት ይላል። ተከትለውት ብዙ ጊዜ ከሱ ጋር ስለቆዩ ጌታ ደግሞ አዘነላቸውና እንጀራን ስጧቸው አለ። ምን አይተው የመጡ ናቸው? ተአምራት። ግን ምን ሊያርጉ? ሊሰሙት ሊያዩት። ይሄ ነብይ በኋላ ነብይ እንዳሉት አይታችኋል። ቁጥር 14 ነብይ የሚያረጋውን ብለው ማለት ነው። ተአምራት አይተው መተው ተአምራት የተወሰኑ ወገኖች ብቻ ሳይሆን ከኔ ጋር እስካላችሁ እኔን እስከፈለጋችሁ ተአምራት የሚቀጥል ጉዳይ ነው። የሆነ ቦታ የሚቆም አይደለም ነው የጌታ ንግግር በድርጊቱ በንግግሩ ሳይሆን። እና መጡና እንጀራ ስጧቸው ሲል ሐዋርያቱን እንጀራ እኮ የለንም አሉት። የሚያደርግ ያለውን ያውቅ ነበርና ነው የሚለው። ከዛ ምናልባት እኮ በ200 ዲናር ኖሮ እንጀራ ብንገዛ ለእያንዳንዱ ጥቂት እንኳን አይበቃም አሉት። ከዛ ጴጥሮስ እንድሪያስ ይቅርታ በመካከላችን 5 እንጀራና 2 ዓሣ የያዘ አለ አሉ። አምጡት እሱን አለ ጌታ። አመጡት፣ ቆረሰው፣ ሰጣቸው፣ አመስግኖ ሰጣቸው። እንዴት ተባርኮ ያ ሁሉ ሰው እንደበላ ታሪኩን አንብባቸዋል። በሉ፣ ጠገቡ። ከ5 እንጀራ 2 ዓሣ 5000 ሰው ተመግቦ ወንዶች ብቻ ይላል ቃሉ ተቆጥሮ 12000 ይደርሳል ይላሉ በሌላ ክፍል ያሉት እንትኖች። ይሄ ክፍል
በጣም ለየት የሚያደርገው የእንጀራ የበሉበት ሰዎች ክፍል በሁሉም የወንጌል ክፍሎች እንደ ተአምራት የተመዘገበ ነው። ዮሐንስ ግን ለየት ይልበታል። እሱን አይተን ለኔና ለናንተ ለህይወታችን የሚሆን ነገር ይዘን ነው የምንወጣው ዛሬ። እና አበላቸው፣ ተደነቁ፣ ገረማቸው። ለካ አካልን የሚፈውስ ብቻ ሳይሆን ኢየሱስ ለካ ምንድነው በሰርግ ቦታ በሰርግ ቤት ተገኝቶ ውሃን የወይን ጠጅ የሚያደርግ ብቻ ሳይሆን ኢየሱስ ለካ ያዝንና ይራራና እንጀራም ያበላል የሚል ሌሰን አገኙ፣ ትምህርት አገኙና እሱን ይዘው መሄድ በቃ ጠገቡ። ከዛ ምንም የተረፈው ነገር እንዳይቀራላቸው ጌታ ከ5 እንጀራ 2 ዓሣ 5000 ሰው ወንድ ብቻ ተቆጥሮ በልቶ የተረፈው 12 ነው። ሲቆጠር 12 ሆነ። ለነዛ ብቻ አይመስለኝም። ጌታ ስለጠራቸው ሐዋርያት ለነሱም መልእክት ነው። ሰው ጌታን ብሎ ተከትሎ አይደለም የሚያስፈልገውን ነገር ሊያጣ የሚተርፈው ነገር ራሱ በቁጥራችሁ ልክ ነው። መሶብ እንዴት ከ5 እንጀራ 2 ዓሣ 12 መሶብ ይሰበሰባል? ጌታ እንደዛ ነው። አምነ ነው ተከትለ ነው። እንጀራ ጥያቄ አይደለም ነው። ጥያቄም ቢሆን ኢትሶኬ ነው። መልሱ አላቸውና ከዛ ቁጥር 14 ላይ በእውነት ምስክርነት ሰጡ። ውሃ ወደ ወይን ጠጅ የቀየረ ብቻ አይደለም፣ ለ30 ምናምን ዓመት ሽባ የነበረውን ሰው መተርተር ብቻ አይደለም፣ ለካ እንጀራንም ያበላል ብንከተለው ብለው አመኑበት እና ተከተሉት። በማግስቱ ግን ይላል ቁጥር 16 ላይ በመሸም ጊዜ ደቀ መዛሙርቱ ወደ ባህር ወረዱ፣ በታንኳም ገብተው በባህር ማዶ ወደ ቅፍርናሆም ይመጡ ነበረ። አሁንም ጨልሞ ነበረ፣ ኢየሱስም ገና ወደ እነርሱ አልመጣም ነበረ። ብርቱ ነፋስም ስለነፈሰ ባህሩ ተናወጠ። 25 ወይም 30 ምዕራፍ ከቀዘፉ በኋላ ኢየሱስ በባህር ላይ እየሄደ ወደ ታንኳይቱ ሲቀርብ አይቶ ፈሩ። እሱ ግን እኔ ነኝ አትፍሩ አላቸው። እኔ ነኝ፣ አምላካችሁ ነኝ፣ ኢየሱስ ነኝ፣ አትፍሩ። ባህሩ ያናውጣል፣ ምታት የሚመስል ነገር ወደ እናንተ እየመጣ ነው ያለው። ኖ ምንም አይደለም፣ በባህሩ ላይ እየተራመድኩ የመጣሁት እኔ ነኝ አለ። ሌላ ተአምር ማለት ነው። እርሱ ግን እኔ ነኝ አትፍሩ አላቸው። ስለዚህ በታንኳይቱ ሊቀበሉት ወደዱ። ወዲያውም ታንኳይቱ ወደሚሄዱበት ምድር ደረሰች። ሌላ ተአምር ማለት ነው። እንዴት ደረሰች አላውቅም፣ ግን ኢየሱስ ሲገባባት ደረሰች ይላል። ንፋሱን አይናገርም፣ ሁኔታውን አይናገርም። ኢየሱስ መጣና ገባባት፣ ታንኳይቱም ደረሰች የሚል ታሪክ ነው የሚቀጥለው ማለት ነውና በነጋውም ግን በባህር ማዶ ሆነው ኢየሱስን ፈለጉት ይላል። እኔ እነዚህ ሰዎች ከእንቅልፋቸው ሲነቁ እንደዚህ ያሉ ይመስለኛል። ትላንት አበላን አይደል? ዛሬ እስቲ ሜኗችንን እንይ፣ ምን ይሆን የሚያበላን? እስቲ ምን ይሆን ቁርስ? ትላንት አሳና ምርጥ ፒታ ምርጥ ጉንጎቻ እንጀራ በላን፣ የገብስ ጤናማ ሄልዚ ነገር በላን። እስቲ ዛሬ ደግሞ ቁርስ ላይ ያለው ምን ይሆን የሚል ጥያቄ ጠቃን። በነጋውም በባህር ማዶ ቆመው የነበሩ ሕዝብ ሁሉ ከአንዲት ጀልባ በስተቀር በዚያ ሌላ ጀልባ እንዳልነበረች ደቀ መዛሙርቱም ለብቻቸው እንደሄዱ እንጂ ኢየሱስ ከደቀ መዛሙርቱ ጋር ወደ ታንኳይቱ እንዳልገባ አዩ። ዳሩ ግን ሌሎች ጀልባዎች ጌታ የባረከውን እንጀራ ወደ በሉበት ስፍራ አጠገብ ከጥብርያዶስ መጡ። ሕዝቡም ኢየሱስ ወይም ደቀ መዛሙርቱ በዚያ እንዳልነበሩ ባዩ ጊዜ ራሳቸው በጀልባዎች ገብተው ኢየሱስን እየፈለጉ ወደ ቅፍርናሆም መጡ ይላል። ኢየሱስን እየፈለጉ በሉ እስቲ። በጣም የሚገርም ፍላጎት ነው። እድሜ ዘመናችሁን ሁሉ ኢየሱስን መፈለግ ይሆንላችሁ። የእውነት ኢየሱስን ከመፈለግና እርሱን ከማግኘት የሚልቅ ነገር በሕይወታችሁ አይኖር። ታውቃላችሁ አይደል? በዓለም ሳለን በጣም ብዙ የምንፈልጋቸው ነገሮች ነበሩ። ብዙ ፈልገንም ያገኘናቸው እርካታ ይሰጣሉ፣ እረፍት ይሰጣሉ፣ ሰላም ይሰጣሉ፣ ደስታ ይሰጣሉ ብለን የፈለግናቸው ነገሮች። ድሮ እኮ ለአንዳንዶቻችን እሁድ ማለዳ የሃንጎቨር ነበር። እውነት አይደለም? እሁድ ማለዳ በጣም የድብርት ነበር፣ የመጫጫን ምናምን ነበር። ለምን? እርካታን ፍለጋ፣ ደስታን ፍለጋ፣ የሆነ ነገርም ፍለጋ ይሰጣሉ ብለን እናስብ ስለነበረ እነሱም በትጋት ስለምናደርግ ነበር። ደግሞ በጣም የሚያስጠላውና የሚያሳዝነው ነገር እነሱም የውሸት ተስፋ ይሰጡን ነበር።
አዎ እናረካለን የሚል ማለት ነው። ጠጣ ትረካለህ። ጠጣን፣ የረካን መሰለን፣ አገኘን፣ በጣም ደስተኞች የሆንን መሰለን። የፈለግነውን ነገር ሄደን ጨበጥነው፣ በሚቀጥለው ጉም ሆነ። ግን እቺን ስሙኝ፣ ኢየሱስን አገኘን፣ ረካን፣ አረፍን። ከእርካታ ሁሉ የሚልቅ እርካታ። ለዛ ነው እኮ ስቡችን። ለዛ ነው እኮ አሁን ምንም ነገር ያረካኛል ብለህ ብትነግረኝ እኔ አይገባኝም። የላቀውን መቼ ማንም ሊነጥቀኝ የማይችል ማንም ሊያስጠማኝ የማይችለውን እርካታ አገኘው። ለዛ ነው በጣም ብዙ ነገር ሊገርማችሁ ይችል ይሆናል። እናንተ ልትደነቁ ይችል ይሆናል። እኔን አይደንቀኝም። ሊሊ እንደዚህ ብላ ዘመረች። ምንም ነገር አይገርመኝም፣ አያስደንቀኝም። እኔን የሚገርመኝ ኢየሱስ። አቤት ይሄንን መዝሙር በእውነት ተረድተው ለሚዘምሩ እንዴት መታደል ነው። የእውነት ምንም ነገር እንዳይደንቀን አድርጎ ኢየሱስ ለውጦናል። በምድር ላይ ለምናገኘው ነገር ምንም አይመስለን ነው። እግዚአብሔር እናመሰግንበታለን። ለእግዚአብሔር ክብር፣ ለሰዎች ጥቅም ነው የምናገኛቸው ነገሮች በሙሉ። ነገሮች ብቻ ላይሆኑ ይችላሉ። እግዚአብሔር የሚሰጠን ጸጋ፣ የሚሰጠን ቅባት፣ የሚሰጠን ነገሮች ለእሱ ክብር ነው የምናውለው፣ ለሰዎች ጥቅም ነው የምናውለው። ክርስቲያን የላቀውን ኢየሱስን ስላገኘ ሌላ ነገር ሲያገኝ እንትን አይሆንበት ወደን እንዳይመስላችሁ። በጣም ተደንቀን ምናምን እንትን ላንል እንችላለን። በጣም ደስ ይለኛል። አሁን እኔ ስላለኝ ነገር ደስ እንደሚላችሁ በራሴ ላርገው መሰለኝ። ደስ ስለሚላችሁ ማለት ነው። እግዚአብሔር ፓስተርን ባረከው፣ ትዳር ሰጠው፣ ልጅ ሰጠው፣ ቤት ሰጠው፣ እንዲያረገው አገልግሎት ሰጠው። ስለኔ ደስ ይላችኋል። እግዚአብሔርን ትባርካላችሁ። ለእግዚአብሔር ክብርና ለእናንተ ጥቅም ካላዋልኩት ግን ምናችሁ ነው? ለእናንተ 70 ምናምን ቪኤት ቢኖረኝ 90 ምናምን ህንጻ ምንድን ነው ለእናንተ? ኤክሰፕት ለእግዚአብሔር ቤት ስራ ካላዋልኩት፣ ወንጌል ገብቶኝ በወንጌል መርካትን፣ በኢየሱስ መርካትን ተረድቼ የሚልቅ እርካታ አለኝ እያልኩ ካላሳየው ማለት ነው። ክብር ለአምላካችን ለእግዚአብሔር። የእውነት ለዘላለም እንዳንጠማ እንዳንራብ አድርጎ ላረካን ላጠገበን ጌታ ክብር እንሰጠዋለን። የእውነት ከኢየሱስ የሚያንስ ነገር አሳይተናችሁ ነግረናችሁ ከሆነ ምሕረት አድርጉልን። ከዛ የሚልቅ ነገር የለም። ከኢየሱስ የሚበልጥ ነገር የለም። ትተነው መጣን እኮ ስናይ ዛሬ ረካም፣ በማግስቱ የለም። ያ ደስታ ጨበጥነው፣ በጣም የተደነቅንበት ነገር አሁን ኖርማል ነው ለኛ እየሆነ መጣ። ከዛ ምንድነው እቺ ነፍስ መቼ ነው የምታርፈው? መቼ ነው ረክተን በቃን ምንለው ብለን ስንል የለም። ለካ በዚህ ምድር ላይ የሰው ልጅ ሊያሳርፍ የሚችል ምንም ነገር የለም። የዓለም ሁሉ የምድር ሁሉ ሀብት የናንተ የኔ ቢሆን ምንም ነገር አንረካም። ኔክስት ዴይ ዲፕረስድ ነው የምንሆነው። መቼስ የኛ ሀገር ነገር በጣም ነው የሚያስቀኝ ብዙ ነገራችን። አንድ ጊዜ ኤለን መስክ የሚባለው በጣም ሀብታሙ የምድር ሀብታም ሰውዬ ብዙዎቻችሁ ታውቁታላችሁ። በዓለም ላይ ቁጥር 1 ሀብታም ነው፣ ሁለተኛ የለውም ይባላል በርቀት ስለሚመራ። ወጣና እንደዚህ ብሎ ተናገረ። አሁን ደስታም ሰላምም እርካታም አጣሁ አለ እና አንድ ነገር ላይ ደረስኩ። የብር ብዛት ደስታ አይሰጥም አለ። ይሄ ሰውዬ በጣም ብዙ ብር አግኝቶ ነው የዓለም ቁጥር 1 ሀብታም ሆኖ ነው ስፔስ ላይ ምናምን የምድርን ሁሉ ዕውቀት ምናምን የሚመስል ነገር ጨብጦ ነው። የኛ ሀገር ሶሻል ሚዲያዎች ውሸቱን ነው። እስቲ መጀመሪያ ላይ እኔ የምላችሁ የእውነት ያገኘው ሰውዬ አያረካም አለ። እኛ ምን ቤት ነን ገብተን የምንከራከር? ያረካል አያረካም እያ እስቲ መጀመሪያ ላይ ያዘዋል ማለት ኖሮን ብንከራከር እሺ አይኖርና በቃ ስንደርስበት እንደዛ ነው። ይሄ ሰውዬ እንደሰጠው ምስክርነት ነው። እና በባህር ማዶ ሲያገኙት ኢየሱስን እንደዚህ አሉት፣ መምህር ሆይ ወደዚህ መቼ መጣ አሉት። ኢየሱስም መልሶ እውነት እውነት እላችኋለሁ የምትፈልጉኝ እንጀራ ስለበላችሁና ስለጠገባችሁ ነው እንጂ ምልክቶችን ስላያችሁ አይደለም አለና ለሚጠፋ መብል አትስሩ። ላይክ በቃ አዝኛ አድርጌዋለሁ አይደለ? ግን ለሱ አትስሩ አለ ጌታ። አትስሩ ለዚህ ለሚጠፋ እዚህ ምድር ላይ ለሚቀር ነገር ለሱ አትስሩ፣ ለሱ አትትጉ። በትጋት እኮ ነው ሄዱት። ሲፈልጉት ስንፈልግ አሉ እኮ። ደስ አይልም ኢየሱስን መፈለግ? ደስ አይልም ወይ? ጌታን ፈልጎ ደግሞ ማግኘት የበለጠ ደስ ይላል። አገኙትና ስንፈልግ አላቸው። ከዛ የምትፈልጉኝ እንጀራ ስለበላችሁና ስለጠገባችሁ ነው እንጂ ምልክቶችን ስላያችሁ አይደለም። ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል
የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አትሞታል አላቸው። እና ከዛ ቀጥሎ እንደዚህ ነው የሚሉት እነሱም እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት። የዘላለም ሕይወት ለማግኘት ይላል ጌታ ኢየሱስ ክርስቶስ። በጣም ትልቅ ፓራዳይም ሺፍት ነው ማለት በጣም ብዙ ይሄ እንትናችሁን ሁሉ የሚያዞር ነገር ነው ያደረገው። የዘላለም ሕይወት እንድናገኝ የዘላለምን እንጀራ እንድንበላ ምን እናድርግ? ስራ ስሩ። በስራ ነው የሚጸደቀው። አዎ ስሩ፣ መስራት አለባችሁ። ካልሰራችሁ አትጸድቁም ቃሉ ነው የሚለው። ከዛ ቀጥሎ ያለውን ካልጨረሳችሁ ከባድ ነው። ምክንያቱም ምን እያወራ ነው ይሄ ሰው? የዚህ መድረክ ላይ ቆሙ ስራ ምናምን በዶማ እንትን አንስታችሁ መሬት ቆፍሩልኝ ነው እንዴ? ዳገት ቁልቁለቱን ውጡልኝ ነው እንዴ ስራ? ወይም ደግሞ 100 ብር ዘርዝራችሁ ለ100 ድሃ በትኑልኝና በሱ የዘላለምን ሕይወት ታገኛላችሁ ነው እንዴ? ኢቭን እንደው በሂሳብ እና በንግድ ሂሳብ እዚህ ብዙ ነጋዴዎች አሉ ጎበዞች፣ በጣም አስረዱ ብንላቸው የሚያስረዱ። ያዋጣሉ ወይ? 100 ብር 1000 ብር የሚሆን ዘርዝረን ለሆነ ትንሽ ድሃ በተን ስላደረግ ነው በሱ የዘላለምን ሕይወት መግዛት በበጎ ስራ የዘላለምን ያዋጣል እንዴ? እንደዛ ቢሆን ኤክስቼንጅ ይሄ መለዋወጥ ምንድነው ትራንዛክሽኑ እሱ ቢሆን በጣም ቀላል አልነበረም እንዴ? ሁላችንም ተሟሙተን እሱን አናረግም ነበር እንዴ? ወይ ደግሞ ራስን በሆነ ነገር እየነጩ ምናምን የማረባ ምናምን ማለት ነው አይደለም። እሱ ቢሆን ምን ያህል በቀለለ። ግን ስራ ስሩ አለ። በስራ ነው የሚጸደቀው አለ። ይሄ ስራ ምንድን ነው ሲሉት ተመልከቱ፣ ስራው ይሄ ነው፣ ለእናንተም ይሄ ነው። ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው። በእንቶ ፈንቶ አይደለም። እምነት ብላችሁ አይምሯችሁ ውስጥ ያምኛለሁ ምናምን በምትሉት የዚህ ዘመን አንዳንድ ስፍራ ላይ እንደምናየው አየር ምናምን እየጨበጣችሁ እንትን በምትሉት አይደለም። በላከው በልጁ በእርሱ ታምኑ ዘንድ ነው። እርሱን ማመን መስራት ነው እያላቸው ነው። በሌላ አይጸደቅም፣ በሌላ አይሆንም። ይህንን ካደረጋችሁ የዘላለም ሕይወትን ታገኛላችሁ። ምን ካደረጋችሁ? ልጁ እግዚአብሔር በላከው በልጁ ስታምኑ። የእግዚአብሔር ትልቁ ስራ እሱ ነው፣ ሌላ ስራ የለውም። አሜን ትላላችሁ? ይሄን ስራ አምነንና ተቀብለን የዘላለም ሕይወት እንድናገኝ ለረዳን ጌታ ክብር እንሰጠዋለን። ሃሌሉያ። ስሩ አላቸው። እንኪያ አይተን እንድናምንብህ አንተ ምን ምልክት ታደርጋለህ አሉት። በነገራችሁ ላይ ሰው በሕይወቱ የትም ያለ ሰው በዓለምም ይሁን በጌታ ቤት ያለ ሰው የሆነ የተአምራት ምናምን ልክፍት ካለበት አይረካም። በጣም ነው የሚዞረው። በጣም ነው በቃ እንትን ነገር የሚያደርገው። እግዚአብሔር ያሳያቸው 5000 እንጀራ እኮ የበሉ ሰዎች ናቸው። በ5 እንጀራ 5000 ሰው ሲመግብ ያዩ ናቸው እኮ። ኢቭን መጀመሪያ ቁጥር ላይ ስናነባ 6:1 አካባቢ ላይ ስናነብ በሌላ ስፍራ ያደረገውን ተአምራቱን አይተው የተከተሉት ናቸው። ምን ተአምራት እንድናምንብህ እስካሁን ያደረገው ነገር ለማመን ምክንያት ካልሆነ ከዚህም በኋላ የሚደረገው ነገር እንድታምኑት አያደርግም። እግዚአብሔር በተአምራት ሕይወታችንን ከዓለም ፈልቅቆ አውጥቶ የዘላለም ሕይወት ሰጥቶ እንዲህ አይነት ሰላም እንዲህ አይነት ደስታ የምናገኝበት የእርሱ ልጆች የምንሆንበት የመንግስቱ ዜጋ ያደረገበትን ተአምራት ካልገባን ከዚህ የበለጠ ከሰማይ እሳት ቢወርድ ተአምራት የሰው ልጅ አያሳምነው። እና ምን ተአምራት ታሳየናለህ አሉት። ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈ እዚህ ጋር ማቴዎስ ወንጌል ምዕራፍ 4 ነው ትዝ ያለኝ። ማስታወሻ ያዙና ለምን ትዝ እንዳለኝ እነዚህ ሰዎች ማን እየነዳቸው እንደሆነ እንድታውቁ ነው። ተብሎ ተጽፏል። ዘኍልቍ 11 ሊያስታውሱት ማለት ነው ለጌታ። ሙሴ በምድረ በዳ መናን ሰጣቸው ተብሎ ተጽፏል። እንደ ተጻፈ አባቶቻችንም ደግሞ በምድረ በዳ መና በሉ አሉት። እነዚህ ሰዎች አለ ጌታ ሙሴ ለአባቶቻቸው መና እንደሰጠ ነው እንደሚያስቡት እንዴ? ይሄን ያህል ነው እንዴ? እኔ የጌታ ትዕግስት ነው የገረመኝ እዚህ ቦታ ላይ። ያስረዳል፣ ይነግራቸዋል። በቃ ስራ ስሩ። ስራው ምንድን ነው? በላከው በልጁ እመኑ ነው። ከዛ እዚህ ይመጡና እናምንበት ዘንድ ምልክት አሳየን እና ጥቅስ ጠቀሱለት። እንደው አይተህ ከሆነ ሙሴ ተአምር አድርጎ በምድረ በዳ መና በላቸው። ዘኍልቍ 11ን ታውቀዋለህ መቼስ። እስቲ አንተ ደግሞ ምንድነው የምታደርገው አይነት ነገር ነው የጠየቁት። ጌታም እንደዚህ አላቸው፣ እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም አለ። የእውነት እግዚአብሔር ሰዎችን
በየዘመናቱ ምክንያት አድርጎ ሊጠቀም ይችላል እና ምክንያት አድርጎም ሊባርክ ይችላል። በጣም ብዙ ምስክርነቶች አሉ። እኔ ያለኝ፣ ፓስተሮች አላቸው፣ ሌሎቻችሁም ይኖራችኋል። እግዚአብሔር ምክንያት ያደርግና የትም ከማንተዋወቃቸው የትም ከማናውቃቸው ሰዎች ጋር ያገናኝና በእውናችን አይደለም በህልማችን ሊሆን ይችላል ተብሎ ህልም የማይሆን ዓለም ነው አይደል? ሊታሰብ የማይችል ነገር እግዚአብሔር ያደርግልናል እና ይደንቀናል። እኔ ማን ነኝ? ቤቴስ ምንድን ነው የምለው? አንሸልልም እኮ እግዚአብሔር በሰጠ ነገር። ለምን ሰጪው ያለ እንዴት ተቀባይ እኮ በጣም ትሁት ነው የሚሆነው ማለት እንዴት ተቀባይ እንደ ሰጪ ይፎክራል ማለት ነው? አንፎክርም። እና ሲሰጣችሁ ማለመንና ማሰብ ያለባችሁ ነገር እኔ መጥቼ ለእናንተ አንድ ነገር ካረኩላችሁ ከሰጠኋችሁ ማሰብ ያለባችሁ ነገር ብዙ ልሰጣቸው የሚገቡ የቅርብ ሰዎቼ አሉ። እነዛ እያሉ እናንተ ጋር መጥቼ ሰጠው። ከኔ ሌላ ነገር የሚፈልጉ ጥቂት ነገር የሚፈልጉ እያለ ብዙ ነገር አደረኩ። እሱ ነገር ሊያሳየን የሚገባው ነገር እያለ እየነገራቸው ነው። የሚገባው ነገር ሙሴ በምን አቅሙ እያላቸው እኮ ነው። የሚገባው ነገር እግዚአብሔር ምን ያህል ቸርና ደግ አምላክ ሰጪ እሱ ስለሆነ እንጂ በሰውኛ ስሌት እኔ በሆን ኖሮ ምሰጠው ከናንተ የምቀርበውም የተሻለም የምለው ሰው አለኝ ምሰጠው። ስለዚህ የማይገባኝ እኔን ከናንተ ስቀበል ማየው እንደዚህ ነው። እግዚአብሔር ሆይ አመሰግናለሁ። የሚሰጡት ሰው አጥተው አይደለም፣ የሚያስፈልገው ሰው ስለሌለ አይደለም። አንተ ቸርና ደግ ስለሆንክ ስላየኸኝ አንተ ሰጠኸኝ ነው። ክብር እንሰጠዋለን። የተቀበልናቸው ነገሮች በሙሉ ከማንም እንቀበለው፣ ሰጪው እርሱ ነው። ሙሴ ነው እንደምታስቡት እናንተ? እግዚአብሔር እኮ ነው አባቶቻችሁን በምድረ በዳ መና ያበላው፣ እስኪጠግቡ ባፍንጫቸው እስኪወጣ ያበላው እያለ ይነግራቸዋል። አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም፣ የእግዚአብሔርን እንጀራ ከሰማይ የሚወርድ ለዓለም ሕይወትን የሚሰጥ ነውና አላቸው። ስለዚህ ጌታ ሆይ ይህን እንጀራ ዘውትር ስጠን አሉት። የዮሐንስ ወንጌል ምዕራፍ 4 ነው እኔ ትዝ የሚለኝ። ምንድነው እዛ ክፍል ላይ እንደምታዩት ያቺ ሳምራዊቷ ሴት ማንም ሊወጣበት በማይችል ሰዓት ወጣችና ውሃ ልትቀዳ ወጣችና ጌታ በመንገድ ተገናኛት። እዛ በውሃው ስፍራ ቁጭ ብሎ ጠበቃትና እንደዚህ ነው ያለው፣ ውሃ ስጭኝ፣ ውሃ ጠጭኝ አላት። ደነገጠች ያቺ ሳምራዊት ሴት። አይሁድ ሳምራውያንን በጣም ነው የሚጸየፏቸው። ድብልቅ ህዝብ፣ እርኩስ ህዝብ ምናምን ብለው ነው የሚያዩቸው። አያወሩም። ብዙ ጊዜ እንደውም ሰማርያን ላለማቋረጥ እንረክሳለን ብለው ስለሚያስቡ ዞረው ረጅም መንገድ በሚያስኬድ መንገድ ነው የሚሄዱት። ዞረው ዙሪያ ጥምጥም ነው የሚሄዱት በሰማርያ ላለማለፍ፣ ላለመርከስ ማለት ነው። ግን ይህ አይሁዳዊ እንደሌላው አይሁድ አይደለም። መጣና ውሃ ጠጭኝ አላት። እንዴ አንተ የአይሁድ ሰው ሆነ ሳለ እንዴት ከኔ ከሳምራዊቷ ብቻ አይደለም ከሳምራውያንም በጣም የማንስ ሳምራዊ ከኔ እንዴት ውሃ ትለምናለህ አለች። ደነገጠች። ጭራሽ እኔ በእጄ ነክቼ ቀድቼ ሰጠ ልጠጣው አለች። ጌታ እንደዚህ አላት፣ ውሃ ጠጭኝ የሚልሽ ማን መሆኑን ብታውቂ አንቺ ራስሽ ትለምኚው ነበር ይሰጥሽም ነበር አላት። እንግዲህ ደግሜ ወደዚህ ጉድጓድ እንዳልመጣ ውሃም እንዳልቀዳ ያን ውሃ ስጠኝ አለችው። ጌታም እንደዚህ ብሎ መለሰላት፣ እኔ የምሰጠው ውሃ ዓለም እንደሚሰጥ አይደለም። ከዚህ ውሃ የሚጠጡ ደግሞ ይጠማሉ። እኔ ከምሰጠው የሚጠጡ ግን ዳግመኛ አይጠሙም። ዳግመኛ በሌላ ነገር ሊረኩ አይችሉም። በዛ ብቻ ነው የሚረኩት። ዳግመኛ ጥም አያውቃቸውም አላት። ከዛ እሺ መቅጃ እኮ የለህም ትሏለች። ብርጭቆ ወይ ጣሳ ይመስለኛል የለህም ትሏለች። ወይ ሮቶም ሊሆን ይችላል፣ ችግር የለውም። ወይ ባልዲም ሊሆን ይችላል። መቅጃው ዳዝ ማተር ምንም ትርጉም አይሰጥም። ግን መቅጃ የለህም አለችው። ስትለው ጊዜ ሂጂና ባልሽን ጠርተሽ ነይ አላት። ባል የለኝም አለችው። ወሬው ስለ ውሃ እንዳልሆነ እየገባት የመጣ ይመስለኛል። እውነት ተናገርሽ አላት። 5 ባሎች ነበሩሽ፣ እነሱ ካንቺ ጋር የሉም፣ 6ኛውም ባልሽ አይደለም ማለት።
ስድስተኛው ምን እንደሆነ አለ ቦይፍሬንድ ይሆን ምን አብሮት ዝም ብሎ የሚኖር ይሆን ወይስ ከሄድ ይቀመጥ ብላ ያስቀመጠችው ሰው ይሆን አላውቅም። ከዛ ደነገጠች። ረቡኒ ያለችው ረቢ ሆይ አለች። ከዛ ሰማርያን የተመለሰችው እንደምታውቁት ለካ የውሃ አልነበረም የዚህ የብርጭቆ ውሃው የጣሳ ውሃ አልነበረም ጥያቄው። ለካ የነፍስ ጥም የነበራትን ሴት ሊያገኝ ነበር በማይከድበት ስፍራ መጥቶ ከማይጠየቅ ሰው ጠይቆ ለካ ሊጠጣ አልነበረም ሊያጠጣት ነበር። ለካ ከጥሙ ሊረካ አልነበረም ሊያረካት ነበር። ኢየሱስ ምንም ነገር ፈልጎ ወደኛ አይመጣም። እንደውም እኛ ያለንን የነፍስ ረሃብ የነፍስ ጥማት ሊያረካን ነው ወደኛ የመጣው። ደግሞም ለተቀበል ነው አርክቶናል። ክብር ለእግዚአብሔር ይሁን። በጣም የውሃ ጥያቄ እንዳልሆነ ገባት እና ሄደች ወደ ሰፈሯ። ኑ ጉዴን የነገረኝን እዩ አለች። ሰፈር ገልብጣ መጣች። አንድ ሰው ሊያናግራት የማትወድ ሴት፣ የተናቀች ሴት። ውሃ መቅጃ ቦታ ተራ ቦታ እንዳይመስላችሁ። ሴቶች ልጃገረዶች በዛ በመካከለኛው ምስራቅ ባል የሚያገኙበት ስፍራ ነው፣ የሚታዩበት ስፍራ ነው። ውበታቸውን ራሳቸውን አሳይተው የሚዳሩበት ስፍራ ነው። የይስሐቅን የአብርሃምን ሎሌ ለይስሐቅ ሚስት ሲፈልግ የተላከበትን ታሪክ ታውቃላችሁ። እዛ ውሃ መቅጃ ስፍራ ነው ያገኛት። ሙሴም ወደ ኢትዮጵያ ምድር ሲመጣ በዛ በውሃ መቅጃ ስፍራ ነው አማቹን ያገኘው። የውሃ ስፍራ ዝም ብሎ ቦታ አይደለም። ልትታይበት በምትችልበት ሰዓትና ቦታ ራሷ ወስና ተቀባይነት የለኝም ብላ የቀረችን ሴት እሱ ግን ፈልጓት መጣ። ማንም የማይፈልገውን የሚፈልግ ጌታ ነው ያለን። የእውነት ማንም ባይፈልገን። ለዚህ ነው ከኢየሱስ ምንም ነገር አይበልጥብንም። እኔ በጣም ብዙ ጊዜ እንደዚህ አይነት ነገሮች ስናገር ምንድነው በጣም ሰዎች ያላቸውን ነገር ለማድረግ አይደለም። እኔ በጣም እንድትባረኩ ጸልያለሁ። የዚች ምድር ታሪክ እንዲለወጥ ጸልያለሁ። እግዚአብሔር እኮ ነው እኔ እንዴት ሰው ድህነትን አፕሪሼት እያደረገ ብልጥግናን ይቃወማል? ባለጠጋውን አምላክ እያመነ ማለት ነው። እንደው ትንሽ ነገር ብቻ ልንገራችሁና ወደ ማጠቃለያ ሐሳብ ይመጣለሁ። መዝሙር 50 ከቁጥር 10 እስከ 12 ያለውን ክፍል ሳነብላችሁ የምድረ በዳ አራዊት ሁሉ በሺህ ተራሮች ያሉ እንስሶችም የኔ ናቸውና የሰማይን አዕዋፍ ሁሉ አውቃለሁ። የምድረ በዳ አራዊትም በኔ ዘንድ ናቸው። ብራብ ላንተ አልነግርም፣ ዓለምና ሞላው የኔ ነውና ይላል። ይሄን አምላክ እያመለክ እንዴት ምግብ ብርቅ ይሆንብናል? ይሄ ብቻ አይደለም፣ ብሩ የኔ ነው ወርቁም የኔ ነው ይላል የሰራዊት ጌታ እግዚአብሔር ይላል ሐጌ ምዕራፍ 2 ቁጥር 8 ላይ። አንደኛ ዜና ምዕራፍ 29 አቤቱ በሰማይና በምድር ያለው ሁሉ ያንተ ነውና ታላቅነትና ኃይል ክብርም ድልና ግርማ ለአንተ ነው። አቤቱ መንግስት ያንተ ነው፣ አንተም በሁሉ ላይ ከፍ ከፍ ያልክ ራስ ነህ። ባለጠግነትና ክብር ካንተ ዘንድ ነው። ባለጠጋ አምላክ ነው የምናመልከው። የእውነቴን ነው የምላችሁ። እናም እግዚአብሔር የሚባርክ አምላክ ነው። እያጎሳቆለ በጣም እየጨቆነ ምናምን የሚያኖር አምላክ አይደለም። እና በጣም ማበረታታችሁ እናንተን ተነሱና ስሩ የተገኘውን ነገር እግዚአብሔር ይባርካል። ይሄው ምስክሮች አሉን እዚህ። ባለፈው ሄደን ስንሰማ ከሆነ ነገር ተነስቶ ሰው በጣም የሀገሪቱ ቁጥር 1 ስኬት ላይ ሊደርስ ይችላል። ስሩ፣ እግዚአብሔር ይባርካል። በረከትን የሚቃወም የለም። መንፈሳዊ ብልጥግና አስብትሉ፣ ይሄ የስጋን ብልጥግና ብቻ አይደለም፣ መንፈሳዊ ብልጥግና አስብትሉ። ኤፌሶን ምዕራፍ 2 ቁጥር 4 ላይ ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ እኔ እኮ ይገርመኛል። በመንፈሳዊም በምድራዊም ባለጠጋ የሆነ አምላክ እያመለክን እንዴት ነው በድህነት የምንኖረው? ለዛውም ይሄ ባለጠጋ አምላክ የምድሩንም ሀብት ሰጥቶን ማለት ነው። ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድናችኋልና እያለ ይናገራል። የእግዚአብሔር ባለጠግነትና ጥበብ ይላል ደግሞ ሮሜ 11 ቁጥር 33 ዕውቀቱም እንዴት ጥልቅ ነው፣ ፍርዱ እንዴት የማይመረመር ነው፣ ለመንገዱም ፍለጋ የለውም ይላል። በቃ በጣም ጥልቅ ነው። ኤፌሶን 3:8 ላይ ደግሞ እንደዚህ ይላል፣ ፍለጋ የሌለውን የክርስቶስን ባለጠግነት ለአሕዛብ ሰብክ ዘንድ። ሜይቢ ይሄ የመንፈሳዊን ብልጥግና ነው የሚያወራው። የእርሱን የመዳንን የዘላለም ሕይወትን ብልጥግና በምድሩም በሰማዩም ባለጠጋ የሆነ አምላክ፣ በመንፈሳዊም በአካላዊም ባለጠጋ የሆነ አምላክ እያመለክን ለምን? ከክርስቶስ እንዳይልቅባችሁ ማለት የተሻለ ነገር አትፈልጉ ማለት አይደለም። ባለጠጋ አምላክ ነው ያለን። ትድግናውና ቸርነቱስ ብትሉ
እኔ 100 ምናምን ጥቅስ መፈለግ ይችላል፣ ጉግል አድርጉ። ፊልጵስዩስ 4:19ን እንደው ይሄንን የማውቅ ክርስቲያን አለ ብዬ አለ። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል ነው የሚለው። የላቀውን ክርስቶስን አግኝተን የዘላለሙን አግኝተን ሕይወት የሆነ ቦታ ሊያበቃ ሲል ነው አያበቃም። ሕይወት ቀጣይ ምዕራፍ አላት ብሎ እግዚአብሔር ሕይወታችን ከምድር አልፎ ሰማይ እንዲቀጥል አድርጎ ብልጥግናን ያሳየን አምላክ ምዕራፋችን ሊዘጋ ሲል አይዘጋም የናንተ ምዕራፍ ብሎ ብንሞት እንኳን መጨረሻችን ጥፋት እንዳይሆን መጨረሻችን አበቃ እንዳይባል የመጽሐፉን መጀመሪያ ገጽ ገልበጥ አረገና ኢየሱስን ወደ ሕይወታችን አንጥቶ መጽሐፉ ሊዘጋ ነው ሲባል ወደ ዘላለም ቀጠለው። ክብር እንሰጠዋለን። ማለት እንዲህ አይነት ባለጠጋ አምላክ ነው ያለን። ማይሰስት የምድሩን ማይሰስት የሰማዩን ማይሰስት አምላክ ነው ያለን። የእውነት እንድትባረኩ ጸልያለሁ። እቺ ምድር እንድትባረክ እንጸልያለን። የእውነት ደስ ይለናል ሄደን ምስክርነቶች ስንሰማ። ባለፈው አንድ ፋብሪካ ሲመረቅ ነበርን የእህታችን የቡርቲ እንዴት ደስ እንዳለን ጌታ እንደባረከን። ከዛ የሚልቅ የክርስቶስ ባለጠግነት የሰማይ ባለጠግነት የዘላለም ባለጠግነት እንዳትፈርዱብን ሌላውን ነገር ቁም ነገር አድርገን ባናወራ ሌላውን ነገር ትልቅ አድርገን ባናወራ አንዱን ትልቁን ኢየሱስን አግኝተን ነው። ከዛ በመለስ ያለው ተራ ነው ምናምንቴ ነው ሌላው ነው። እግዚአብሔር ይመስገን ክብር እንሰጠዋለን። ተራ ነው። ለዛ ነው ኢየሱስ ገባንና በኢየሱስ ረካንና ለሰዎች የሚያዝኑ ለተጠሙ የሚያዝኑ ለተራቡ የሚያዝኑ ምናምን ነገር ሆን በቃ እና ያዛዝነኛል። በቃ ቅዳሜ በአንዳንድ ቦታ ሳልፍ ግርግር ምናምን ያለው ሰዎች በቃ ራሳቸውን ለማርካት በስጋው ቤት በመጠጡ ቤት በመኑ በዚህ በዛ ምናምን ሲራወጡ ኢየሱስ ሌላው ይቅር እኮ የሰማዩ ይቅር ዛሬ ባንተ ረክተን ያገኘነው ደስታ ማንም ሊነጥቀን የማይችል ደስታ ያገኘነው ሰላም ያገኘነው እረፍት እርካታ ፍለጋ አንሄድም። ረክታለች ነፍሳችን። ክብር ይገባዋል። ሃሌሉያ። የእውነት ለዚህ ነው በእውነት በምድር ላይ ባለንም በሌለንም ነገር ኢየሱስና ማይመዘነው ማለት ነው። አሁን ይኸው እያገለገልኩ ነው። ቆሜ አንዳንድ ቦታ ሲጠሩኝ ሄዳለሁ። እግዚአብሔርን በር ይከፍታል፣ እናገለግላለን። እግዚአብሔር የሰጠን የሆነች ነገር አለች ምናምን። ሉቃስ 10 ላይ ጌታ ኢየሱስ ክርስቶስን መተው እንደዚህ አሉት። ሁለት አድርጎ 70 ላካቸው የሚለው ታሪክ ማለት ነው። መተው ይገርምሃል ጌታ ሆይ አሉት፣ አጋንንት እኮ በስምህ ታዘዙልን አሉት። በዛ በነበረው ትልቅ መደነቅ ጌታ አልተቀበላቸው። ምን አጋንንት በስሜ ስለታዘዙላችሁ ይሄ ድንቅ ነገር አይሆንባችሁ፣ ከዛ ይልቃል ስማችሁ በሰማይ ሃሌሉያ። የእውነት ስማችሁ በሰማይ በዚህ ነገር ለዚህ ነው ሳገኝ እሰየው እግዚአብሔር ይመስገን። እግዚአብሔር ነው ያደረገው እንዳልኳችሁ ነው። ኃይሌም ጉልበቴም ሰዎችም ርህራሄ አይደለም እግዚአብሔር ነው። እሰየው ስም ይባረክ። እንዳይጎድለኝ አደረክ ባጣስ ስም ይባረክ። ለምን በምድር ላይ ኖረንም አጣንም ስማችን በሰማይ ተጽፏል። በምድር ላይ አገለገልንም ተኝተን ቀረንም ቅር አይለንም። በየዓለሙ ላይ የምንፈለግ በየዓለሙ ላይ የምንጠራ እሱ እኮ እየተባለ የምንታወቅ ሰው ብንሆንና ድንገት ደግሞ የሆነ በሽታ ጥሎን አልጋ ላይ ብንተኛ ሁለቱም ድንቅ ነገር አይደለም ለኛ ምንም። ለምን ደስታችን ኦሬዲ ስማችን በሰማይ ስለተጻፈ ነው። ክብር እንሰጠዋለን የእውነት። ስለዚህ በዚህ ምድር ላይ ያንን ደስታ ሊነካ የሚችል ምንም ነገር የለም። ማግኘት ነው ማጣት ነው ሞት ነው ሕይወት ነው ኑሮ ነው። የእውነት ክብር ይገባዋል። ኢየሱስ ደግማችሁ አመስግኑት። የእውነት በጣም በቃ ከኢየሱስ አይልቅብንም፣ ከኢየሱስ አይበልጥብንም። እና ጌታ ለምን እንደሆነ አላውቅም እስካሁን አንዳንድ ነገሮችን ጠይቃለሁ። ቀድሞ መጥቶ እንደዚህ ነው አይላችሁ። በሆነ ነገር ውስጥ ስታልፉ አይልም። ለምን እንደሆነ መጽሐፍ ቅዱስ ላይ ቢያንስ አይልም። እግዚአብሔርን በማመናቸውና በመከተላቸው ምክንያት እሳት ውስጥ መጣላለ። እግዚአብሔር መጥቶ ይውልህ እሳት ውስጥ ሊጥሉህ ነው
ግን አትፍራ እኔ አድንሃለሁ አይልም። አንበሳ ጉድጓድ ውስጥ የተራበ አንበሳ ጉድጓድ ውስጥ ልትጣል ነው። እግዚአብሔር በመቶ በማታ ወይ በህልም አይዞህ እንዳትፈራ ግባ፣ ከአንበሳዎቹ እኔ አንበሶቹን አፍዘጋለሁ አይልም እግዚአብሔር። እኔ ይገርመኛል በጣም ብዙ ታሪኮችን ስታይ አይልም ከሳኦል ምናምን አስጥልሃለሁ አይልም። ግን እግዚአብሔርን የምታምን የምታውቀው ደስታ በኢየሱስ የሆነ እርካታ በሱ የሆነ ጥጋብ እሱ የሆነ እንጀራ እሱ የሆነልህ ሰው ስትሆን እንደዚህ ነው የምትለው፣ እግዚአብሔር ከዚህ ያድነኛል፣ እግዚአብሔር ከዚህ ችግር ያወጣኛል። ግን የኔና የእግዚአብሔር ውል ከዚህ ነገር መዳንና አለመዳን የኔና የእግዚአብሔር ውል ያለው ሰማይ ነው። ደስታዬ በሱ ነው። በምድር ብኖር ለእርሱ ብሞት ወደ እርሱ ክብር እንሰጠዋለን። ሃሌሉያ። አንበሳ ቢበላኝ መንገዴን ያፈጠነው ነው የሚሉት። ቃል ተገብቶላቸው አይደለም፣ በአምላካቸው ተወራርደው ነው። ለዚህ ነው ከኢየሱስ የሚበልጥ ነገር በምድር ላይ ምንም ነገር የሌለው። የእውነቴን ነው የምላችሁ። የእውነት አይደንቃችሁ? እንዴት ላስረዳችሁ? እና ጅል ልትመስሉ ትችላላችሁ። ለሰው የተነካችሁበት መነካት ነው። እና ስለሱ ሁሉን ነገር ልትተው ትችላላችሁ። ፊልጵስዩስ ምዕራፍ 2 ኦር 3 ከቁጥር 4 ጀምሮ እንደዚህ ይናገራል ጳውሎስ። ለሁላችንም ሌሰን ነው። ሌላውን ዘልዬ ይሄንን ብዬ እነግራችኋለሁ። እኔ ግን በስጋ ደግሞ የምታመንበት አለኝ ይላል ምዕራፍ 3 ቁጥር 4 ጀምሮ። ሌላ ሰው ማንም ቢሆን በስጋ የሚታመንበት እንዳለ ቢመስለው እኔ እበልጣለሁ ይላል። አንድ ቦታ ላይ እንደ እብድ እላለሁ እኔ እበልጣለሁ ይላል። በስምንተኛው ቀን የተገረዝኩ ከእስራኤል ትውልድ ከቢንያም ወገን ከዕብራውያን ዕብራዊ ነኝ። ስለ ሕግ ብትጠይቁ ፈሪሳዊ ነበርኩ። ስለ ቅናት ብትጠይቁ ቤተ ክርስቲያንና አሳዳጅ ነበርኩ፣ ለእግዚአብሔር የቀናው መስሎኝ ማለት ነው። በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበርኩ። ማንም ይሄንን ያደርጋል ብሎ የሚናገረኝ ይሄን አጥፍቷል ብሎ የሚናገረኝ ሰው የለም ነው የሚለው። ነገር ግን ለእኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥረዋለሁ ነው የሚለው። ቁጥር 8 እና 9 ላይ ያለውን ነው የምፈልገው ምነግራችሁ። አዎን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ፣ ሁሉ ባዶ ተራ እንዲሆን እቆጥራለሁ። ስለ እርሱ ሁሉን ተገዳሁ፣ ክርስቶስንም አገኝ ዘንድ በክርስቶስም በማመን ያለውን ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ አለ። የዘረዘራቸው ነገሮች፣ የተናገራቸው ነገሮች፣ ያገኛቸው ነገሮች፣ ስታተሱ፣ ክብሩ፣ ስልጣኑ፣ ተቀባይነቱ፣ የቤተሰቡ ታሪክ የሚገርም ነው። ሁሉን እንደ ጉዳት፣ ሁሉን እንደ ጉድፍ። ለምን? የከበረውንና የላቀውን የክርስቶስን ዕውቀት አገኝ ዘንድ ነው። ከዚህ የሚልቅ ዕውቀትም ከዚህ የሚልቅ ክብርም ከዚህ የሚልቅ ብልጥግናም በምድር ላይ የለም። ባለጠጎች ነን፣ ክብር እንሰጠዋለን። ሃሌሉያ። የመጨረሻው እናምንብ ዘንድ ምን እናድርግ ሲሉ ይህን የሕይወት እንጀራ ብሉ አላቸው። በጣም ተሰናከሉ። ኢየሱስም ፈልገው የመጡ ሰዎች ምንድን ነው የሚለው ይሄ ሰው አሉ። ቁጥር 14 ላይ የሰጡትን ምስክርነት ተመልከቱ። ይህ በእውነት ወደ ዓለም የሚመጣው ነብይ ነው አሉ ይላል። መሰከሩ እኮ እውነተኛው መሲህ እንደሆነ መሰከሩለት። ቁጥሩ ብቻ አይደለም፣ አሊጎራይዝ እንዳታረጉብኝ። ሐሳባቸውም ሲገለበጥ ታያላችሁ። 14 ሲገለበጥ 41 ነው የሚሆነው። 41 ላይ እንሂድ። 41 ላይ አንድ ጊዜ የመጨረሻ እንግዲህ አይሁድ ከሰማይ የወረደ እንጀራ እኔ ነኝ ስላለ ስለ እርሱ አንጎራጎሩና አባቱንና እናቱን የምናውቃቸው ይህ የዮሴፍ ልጅ ኢየሱስ አይደለምን? እንግዲህ ከሰማይ ወርጃለሁ እንዴት ይላል አሉ። ከሰማይ የመጣ ነው ብሎ የመሰከሩ ሰዎች አሁን የዮሴፍና የማርያም ልጅ አይደል እንዴ ምን እያለ ነው ያሉ ናቁት፣ አጉረመረሙ ይላል። ፈለጉ። የፈለጉት ግን ከሁሉ የሚልቀውና የሚበልጠውን ኢየሱስን ሳይሆን እንጀራ ሊያበላቸው ብቻ ሳይሆን እንጀራ ሊሆንላቸው የመጣውን ኢየሱስን ሳይሆን የራሳቸውን ፍላጎት ማሳኪያ እና እነሱ በፈለጉት መንገድ ነገሮችን እንዲያደርግላቸው የሆነውን ኢየሱስን ስለሆነ የፈለጉት። ልክ እሱ አይሆንም
እኔም መብላት ነው፣ እንጀራ እውነተኛ እንጀራ እኔ ነኝ፣ እኔም ብሉ ባላቸው ጊዜ ምን ከሰማይ ወረደ ምናምን ይላል። ከየት ነው የመጣው? የዮሴፍና የማርያም ልጅ አይደል እንዴ አሉት። ከሰማይ የመጣ እውነተኛ ነብይ ነው፣ እውነተኛ ብርሃን ነው ብሎ የመሰከሩለትን ሰው ገለበጡት። ለምን? ፍላጎታቸውን ሲያጡ። ወደ ኢየሱስ ምን ፈልጋችሁ እንደመጣችሁ አላውቅም። የተለያየ ፍላጎት ይኖራል። ፍለጋው አያልቅም ተባብለናል። ምናልባት በረከት ፈልገን ይመጣልን ልንኖር እንችላለን። ምናልባት እንጀራ ፈልገን ይመጣልን እንችላለን። ምናልባት በቃ የሆነ ነገር ኢየሱስ ያደርጋል ብለን ይመጣልን ልንሆን እንችላለን። ወደ ኢየሱስ መተን ያገኘነው ኢየሱስን ነው፣ በኢየሱስ የሚገኘውን አይደለም። ወደ ኢየሱስ መተን ያገኘነው የፊቱን ብርሃን ነው። በራልን። በምድር ላይ ምንም አይነት መናወጥ ቢኖር የማያናውጠውን ብርሃን አየን። በራልን፣ ፊቱን አየን። ፊቱን ስናይ እጁ ጠፋብን ማለት እሱ አይደለም እኮ እኛ እጁ ቀጣይ ነገር ሆነብን ማለት ወይም ደግሞ አንፈልገውም። ራሱ የሚያደርግ አምላክ ነው ለካ። እጁን ፈልጎ ለሚመጣ ሰው ግን ይሄ ነው መልእክቴ። የሚበላ እንጀራ ፈልጎ ለሚመጣ ሰው ይሄ ነው መልእክቴ። ኢየሱስ ራሱ እንጀራ ነው። በረከት ለምትፈልጉ ሰዎች ኢትስ ኦኬ ስሩ። እግዚአብሔር ባለጠጋ ነው። ተባረኩም፣ ይኑራችሁ ብዙ ነገር፣ እልፍ ነገር። በረከትና ብልጥግና እውነተኛው እንጀራ ግን ኢየሱስ ነው። እሱን አወረዱት፣ አሳነሱት፣ ሚራክል መኒ ማግኛ ያደረጉት ማለት ነው። አንዳንዶቹ አውቀው ነው ይሄ ከገጠር የመጣ ንጹህ ነው ምናምን አንደበታቸውን ትብ የሚያደርጉት ይሄ እንደ ምዕራብ ወይ ደቡብ ሰው የሚያደርጉት አውቀው ነው። በጣም ስማርት ስለሆኑ ነው። ለምን? እነሱ የምድር እንጀራ ለመብላት እንደዛ መሆን አለባቸው። ስለዚህ ሰው የሰማይ እንጀራ እንዲበላ አይፈልጉም። ስለዚህ ልክ ወደ ኢየሱስ የመጣ ሰው እንጀራም ይበላል፣ ኢየሱስንም ይበላል። ግን ከዛ በኋላ ኢየሱስን ካገኘ በኋላ ሌላው ምንም ይሆንበታል። አንዳንዶች ግን በጣም የሚያሳዝነው የዮሐንስ ወንጌል ምዕራፍ 6 ቁጥር 66 ከዚህም የተነሳ እኔ ነኝ እንጀራ እኔም ብሉ እኔን ጠጡ ባላቸው ጌታ። ከዚህም የተነሳ ከደቀ መዛሙርቱ ብዙዎቹ ወደ ኋላ ተመለሱ፣ ወደፊትም ከእርሱ ጋር አልሄዱም። በቃ ባክስላይድ አደረጉ። እውነተኛው እንጀራ እያለ የዕለት እንጀራን እኮ ፈልጉ ያለ ጌታ የዕለት እንጀራን አይሰጠንም። ጌታ ኢየሱስ ክርስቶስ እንደውም በምሳሌ ሲናገር ዶንት ሜክ ኢት ኤ ቢግ ዲል ነው ማለት ትልቅ ነገር አታድርጉት ነው። እንጀራ ምንም ሊሆን ይችላል፣ ወርቅም ሊሆን ይችላል፣ የምድር ነዳጅ ሀብትም ሊሆን ይችላል፣ ትልልቅ እንትኖችም ሊሆን ይችላል። እሱን ብዙ ነገር አታድርጉት፣ እኔን አግኙ ነው። ዘላቂው እሱ ነው። የዕለት እንጀራ ጠይቁ ያለ ሰው ያለ ጌታ የዕለት እንጀራችንን ስጡ በል ያለ ጌታ እንጀራ ጥያቄ አይደለም ጌታ ጋር መተን። ለዛ ነው ሰው በጌታ ሲሆን እንጀራው ጥያቄ መሆኑ ይቆማል። ምክንያቱም እውነተኛውን እንጀራ ያገኝና እንጀራ ጥያቄ ነው። ቢያገኘውም ባያገኘውም ቢያድንም ባያድንም ማለት ነው። እና ብዙዎች ወደ ኋላ ተመለሱ። ያሳዝናል። ለምን? እውነተኛውን እንጀራ ሳይሆን የፈለጉት ዛሬ ሆድ ምትሞላዋን እንጀራ ነበር የፈለጉት። በረከት ቢሏትን ነገር ነበር የፈለጉት። እሱ የለም እኔን አግኙ መጀመሪያ ሲላቸው ጌታ ብዙዎቹ ተመለሱ። የጌታ ምላሽ ነው በጣም ደስ የሚለኝ። ኦኬ ይሄ ሁሉ ሰው ተከተለኝ እንጀራ በልቶ፣ ይሄ ሁሉ ሰው መጣ ወደ እኔ እንጀራ ፈልጎ፣ እውነተኛ እንጀራ እኔ እንደሆንኩ፣ እውነተኛ እርካታ እኔ እንደሆንኩ፣ እውነተኛ ሰው በልቶ የሚረካብ የሚጠግበኝ እኔ እንደሆንኩ ስነግራቸው ሄዱ አይደለ? የቀሩት 12 ብሎ አሰበ። ከናንተ ሊሄድ የሚሆን ይኖራል አለ ጌታ። የተከታይ ብዛት አይደለም የሚፈልገው ጌታ። እሱን አውቀው እሱን ተረድተው የሚከተሉትን ነው የሚፈልገው። የሱ ደቀ መዝሙር የሚሆኑትን እጁን ሳይሆን ፊቱን የሚፈልጉትን እንደነሱ ያሉትን ይሻል። እና ጴጥሮስ እንደዚህ ብሎ መለሰ። ቁጥር 68 ጌታ ሆይ ወደ ማን እንሄዳለን? እኛ እኮ አንተ እውነተኛ እንጀራ እንደሆንክ ገብቶን የምድሩን እንጀራ አሳ ማጥመዱን ጥለን የመጣንን ብንበላ እናመሰግናለን፣ ባንበላ እውነተኛውን እንጀራ አግኝተናል ነው መልሱ። አንተ የዘላለም ሕይወት ቃል አለ፣ እኛስ አንተ ክርስቶስ የእግዚአብሔር ልጅ እንደሆንክ አምነናል አውቀንማል ብሎ መለሰለት ይላል። ወገኖቼ ሆይ ጌታ ሰው ሕይወቱ የነፍሱ ረሃብ የነፍሱ ጥማት እንጂ ሌላ ነገር ግድ አይለውም ማለት በዋናነት ግድ አይለውም። ይሰጣል፣ እሱ ሰጪ ስለሆነ ይሰጣል። ግን ልትሄድ ትወዳለህ፣ እሱን ስላላገኘ ትሄዳለህ።
አንበሳ ሊበላ ስለሆነ ትሄዳለህ? እሳቱ ስልጥጣል ስለሆነ ትሄዳለህ? ወይስ ባያድነኝም ብበላም ባልጠግብም ቢርበኝም እከተልሃለሁ ትላለህ? ይሄ ነው ጥያቄ። እግዚአብሔር ይርዳን ሁላችን። አንተን በማመን የሚሰራውን ስራ ሰርተን የዘላለም ሕይወት አገኘን እንድንለው ነው ጌታ የሚፈልገው። አገኘን፣ አንተን አገኘን፣ እውነተኛውን እንጀራ አገኘን። ካንተ ወዴት እንሄዳለን? መሄጃ የለንም። ሌላው ሊኖር ይችላል፣ እኔ የለኝም እያሉት ነው እነሱ። የለንም እኛ። እንኳን ወደዚህ ጌታ መጣችሁ፣ እንኳን ሌላ መሄጃ ያልኖራችሁ። ይሄ ጌታ አስተማማኝ መሰረት ነው። አይጥልም፣ አይተውም፣ ያኖራል፣ ያበላል፣ ይቀይር፣ ታሪክ ይቀይራል። ይሄ ጌታ ባይቀይር ስንከተለዋለን፣ ቢቀይር ስንከተለዋለን። ለኛ እሱ ነው ዋናችን። ሌላ ዋና ነገር የለንም። ለኛ እሱ ነው ድንቃችን። ሌላ ድንቅ ነገር የለንም። ክብር ለስሙ እንሰጠዋለን። ፓስተር